ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ። በየትኛውም ጫፍ ያለ ኢትዮጵያዊ ዛሬ በሀገሩ ጉዳይ ላይ እኩል የመወሰን መብት አለው። ማን ነው ብልጽግናን የሚመራው? ማን ነው ክልሉን እየመራ ያለው? ይሄ ብልጽግና ያመጣው ውጤት ነው። ስለወጣት ተጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ኢትዮጵያን እየገነባ ያለው በአመራር ደረጃም እንደምታዩት በየደረጃው ቀበሌ ጀምሮ እስከ ላይ ድረስ ወጣት ኢትዮጵያውያን በሰፊው ተሰማርተው ኢትዮጵያን እየገነቡ ነው ያሉት። ደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? መደመር እሳቤው አንድነት በጋራ መሆን ማለት ነው። የህዳሴ ግድቡን ጨምሮ የትኛውንም ስራ ያሳከነው እድሜ ለኢትዮጵያ አርሶና አርብቶ አደር ዛሬ የምንኮራበት የግብርና ውጤት የተገኘው እድሜ ለኢትዮጵያ አምራች የማኑፋክቸሪንግ ካፓሲቲው ከ46 በመቶ ወደ 65 ከፍ ያለው ይሄ የኢትዮጵያ አምራች የኢትዮጵያ ወጣት ተግቶ ስለሰራ ነው። ኢትዮጵያ ወጣቶች ሀገር ነች። ነገ አይደለም የሚረከበው ወጣቱ ዛሬ ነው ያልነው። ኢትዮጵያን እየገነባ ያለው በአመራር ደረጃም እንደምታዩት በየደረጃው ቀበሌ ጀምሮ እስከ ላይ ድረስ ወጣት ኢትዮጵያውያን በሰፊው ተሰማርተው ኢትዮጵያን እየገነቡ ነው ያሉት። ሀገረ መንግስት ለመጀመሪያ ጊዜ ሁሉንም ኢትዮጵያዊ እኩል ያየ ሀገረ መንግስት የገነባ ነው አሁን ነው። የውሳኔ ወንበሩ የጋራ ሆኗል እኮ እንደ ከዚህ በፊቱ አንደኛ ደረጃ ሁለተኛ ደረጃ የሚባል ዜጋ የለም። በየትኛውም ጫፍ ያለ ኢትዮጵያዊ ዛሬ በሀገሩ ጉዳይ ላይ እኩል የመወሰን መብት አለው። ማን ነው ብልጽግናን የሚመራው? ማን ነው ክልሉን እየመራ ያለው? ይሄ ብልጽግና ያመጣው ውጤት ነው። ትልቁ ነገር ሀገረ መንግስቱን እንደ አዲስ ያሰራ እሳቤ ይዞ መምጣቱ ነው። ብልጽግና መደመር የሚል ፍልስፍና የለንም ብሏል። መደመር የርዕዮተ ዓለም እስረኛ መሆን አንፈልግም የሚል እንትን ብለዋል። አሁን መግለጫቸው ላይ ማለት የመጀመሪያ መግቢያቸው ላይ እንደዛ ሲሉ ሰምቻለሁ። ከዚህ አንጻር ኢኮኖሚው በምን ፍልስፍና ነው ኢኮኖሚው እየተመራ ያለው? ሁለተኛው ጥያቄ ከዕዳ ወደ ምንዳ ለእያንዳንዱ ሰው ደግሞ ብልጽግናን አምርተናል የሚል ይዘት ያለው መግቢያቸው ላይ ሲናገሩ ሰምቻለሁ። ይሄ ማለት በእያንዳንዱ ቤት ጓዳ የገባውን ብልጽግና ማሳየት ይችላሉ ወይ? በእያንዳንዱ ቤት ጓዳ ያለውን የኑሮ ውድነት የቀረፈ ብልጽግና ማሳየት ይችላሉ ወይ? አሁን በተጨባጭ መሬት ላይ ያለው ነገር ይህንን ያሳያሉ ወይ? ሶስተኛ ጥያቄ ማድረገው ለነሱ የብልጽግና ኢትዮጵያ የት ናት ያለችው? አሁን አዲስ አበባ ነው አለማን አበለጸግን የሚሉት። ከአዲስ አበባ ውጪ ያለው በኢኮኖሚ መነጽር ሲታይ የኢትዮጵያ የብልጽግና ኢትዮጵያ አይደለችም ወይ? እሱን በግልጽ እንዲመልሱልኝ ይፈልጋለሁ። ለእናንተ ነው ጥያቄ። መደመር ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከዕዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን።
እንደ መጀመሪያ ከተነሳው ከዚህ ከመደመር እሳቤ ለመነሳት መደመር በጣም ትልቅ ኢትዮጵያዊ ፍልስፍና ነው። ፍልስፍና አይደለም አላለም። የርዕዮተ ዓለም እስረኛ አይደለም ነው ያለው። ጠባብ ርዕዮት የያዘው በጭፍን እይታ የሚመራ አይደለም እንጂ በጣም መንኮራበት የኢትዮጵያን ትራንስፎርሜሽን እያሳካ ያለ አዲስ ሀገር በቀል ኢትዮጵያዊ ፍልስፍና ነው። ይሄንን አስታክዬ ማለፍ ፈልጋለሁ። ለማን ጠቀመ የት ቤት ገባ ላላችሁት የኢትዮጵያ 30 ሚሊዮን የሚሆን የቡና ዘርፍ ላይ ሰማራውን ኢትዮጵያዊ ጠይቁ። በዚህ በተበላሸ የፎሬክስ ስርዓት ምክንያት የተደበቀ ታክስ ተጥሎበት ገቢው አንሶ የነበረው አርሶ አደር ዛሬ ከቡና ብቻ ገቢው በእጥፍ ጨምሯል። አርብቶ አደሩ የቀንድ ከብቱን ሽጦ ስጋ ሽጦ ገቢው ሲግኒፊካንትሊ ጨምሯል። ይሄንን ነው ሪፎርሙ ያስተካከለው። ስለዚህ ያቺ እኛ ምንላት ብልጽግና ያለችው የት ነው? እዚህ ኢትዮጵያ ውስጥ ነች። አዲስ አበባ ብቻ አይደለም። ስለ አዲስ አበባ የኢትዮጵያ ሕዝብ ዓለም ያወራው ስለሆነ ጊዜ መውሰድ አልፈልግም። ግን ሙሉ ኢትዮጵያን ወጥተን ማየት እንችላለን። የትኛው የኢትዮጵያ አካባቢ ነው በልማት ያልተንቀሳቀሰው? የትኛው አርሶ አደር ነው ምርቱ በጥፍ ያልጨመረው? ሂዱና በበሯ ሲያልፍ የነበረውን ውሃ መጥለፍ አቅቷት ለዘመናት የተቸገረች እናት ዛሬ በፓምፕ ጠልፋ ገቢዋ ሲጨምር ኢንቨስተር ስትሆን ያመጣውን ውጤት እዩ። ቅድም እንዳልኩት ያንን ወጣት ስራ እየፈጠረ ያለውን ወጣት እዩ። በዚህ ነው የብልጽግናን ውጤት በየቤቱ ማየትና መለካት የሚቻለው። ሪፎርሙ በአጠቃላይ የኢትዮጵያ አቅም በከፍተኛ ሁኔታ ጨምሯል። ዛሬ የኢትዮጵያ መንግስት በጣም አስተማማኝ የሆነ የውጭ ምንዛሬ ክምችት ያለው መንግስት ሆኗል። ከ30 ሚሊዮን በላይ ኢትዮጵያዊ በተለያየ እርዳታ የነበረው 27 ሚሊዮን አካባቢ የሚጠጋ ኢትዮጵያዊ ያ ቁጥር ዛሬ ወደ 3 ሚሊዮን ወርዷል። ያንን ኢትዮጵያዊ በየቤቱ ሂዱና ጠይቁ። ምን ይዞልህ መጣ ብልጽግና? ኩራቱ ስንዴ ከሚሰፈርለት ይልቅ ራሱ አምርቶ ያንን እሸት ይዞ ይሄንን የብልጽግና የትብብር መንፈስ የሆነውን የስንዴ ነዶ ይዞ የደስታ ሲቃ የተናነቀውን አርሶ አደር መጠየቅ ነው። ይሄ 50 ዓመት ሙሉ ስለ ጦርነት ተነስቷል፣ ስለ ሰላም ለበርካታ ዓመታት ፎር ዴኬድስ ከወጣት እስከ ሽማግሌ ስለ ጦርነትና ስለ አይዲዮሎጂ ብቻ ሲወራበት የነበረው ቤተ ሙከራ ያደረጉት ኢትዮጵያውያን የትኛው ፓርቲ ነው የሚለውን የኢትዮጵያ ሕዝብ እንዲመሰክር ፈልጋለሁ። ብልጽግናማ የልማት ስኬት ነው ያደረጋት ኢትዮጵያን። ቤተ ሙከራ አድርጎ በጦርነት አባዜ ውስጥ ኢትዮጵያን ሲያሽ የቆየው ማን ነው? ዛሬም የጦርነት ፕሮፓጋንዳ የሚነዛው ማን ነው የሚለው ማየት ነው። እሺ አመሰግናለሁ። አንድ ላይ አድርጌ ለመመለስ ሞክራለሁ። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን በህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለውን ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀመጥነውና ቅድምም የመለስንበት ነገር ነውና የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛው መለኪያ ህዝብ ዳቦ መግዛት ባልቻለበት፣ ኢኮኖሚው እያሽቆለቆለ ባለበት ሁኔታ፣ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታው ስለማናውቅ ይገርምሃል ዳዊት፣ የቱ ላይ ነው ያላችሁት? ይገርምሃል ዳዊት፣ ኢአይኤች ከተጠናከረ ወዲህ ነው ኢትዮጵያን
ህልሟን የፈታላትን የማዳበሪያ ፋብሪካ ኢንቨስትመንት የሳበው በጣም ከፍተኛ እጅና አቅም ኖሮት እንዲገባ ያደረገ ድርጅት ነው። ኤአይኤች የኢትዮጵያን ታክስ 40% ነው የሚከፍለው። 40%ቱ ገቢ ሀገር የምትሰበስበው ከኤአይኤች ነው። በሌላ በኩል ግን የግሉ ዘርፍ ደግሞ ኢኮኖሚ እያደገ ነው። ዳዊት ይሄን ይኸውልህ የመንግስት የግሉ ዘርፍና የተዋናይን ሚና እኩል ባላንስ የሚያደርግ ይሄ ነው አንዱ የመደመር እሳቤ። መደመር አንዱ የቀየረው ነገር በኢኮኖሚ ተዋናይ መካከል ያለውን ሚና ባላንስ ማድረግ ነው። የግሉ ዘርፍማ ዛሬ እኮ 95% ብድር የሚሄደው ለግሉ ዘርፍ እኮ ነው። ስለዚህ የግሉ ዘርፍ ቀጭጭ ሳይሆን እያደገ ነው የመጣው ማለት ነው። ወደ ውጪ ኢንቨስት እንዲያደርጉ አልሰማም? ሰሞኑን የወጣው ፖሊሲ ከኢትዮጵያ ወጥተው ውጪ ኢንቨስት እንዲያደርጉ ግሉን ዘርፍ እያበረታታን ነውና ይሄ ነው በአጠቃላይ። በማንፌስቶአችሁ ላይ የዕዳ ጫና ለመቀነስ የሚያስችል ለማሻሻያ እርምጃ ተወስዷል አላችሁ። አይኤምኤፍ ያወጣው መረጃ ደግሞ በቅርቡ እርስዎን ቅድም ሲጠቅሱ ስለነበረ ዶክተር ኢዮብ የሀገሪቱ ጠቅላላ ዕዳ ከምርት ያለው ጥምርታ ከነበረበት 28 እና 25 በመቶ ወደ 50.3 በመቶ አሸቅቧል ይላል። የቱ ላይ ነው ዕዳ ጫና የቀነሰው? ዕዳ ጫናማ ቀነሰ እንጂ አንደኛ መንግስት ከመጣ በኋላ ላስረዳ። እሱ የምንዛሬ ተመን መገለጫ ነው። ተጨማሪ ዕዳ መጣ ወይ የሚለው ነው ማየት ያለብህ። አዎ ትክክል ነው። ይሄን ሪፎርም ስናደርግ ፋይናንሻሊ ኮስት አለው። ምክንያቱም 50 ብር የነበረው ውጭ ምንዛሬ ዛሬ ዕዳው ሪፖርት ስታደርግ የቁጥር ልዩነት ያመጣ ይሆናል። ዕዳው ጨምሯል ወይ ነው። ግን ዕዳው አልጨመረም። አንድም ሳንቲም ኮመርሻል ብድር አልወሰንም። 4.9 ቢሊዮን በዕዳ ሽግግር ሴቭ አድርገናል። የልማት አጋሮች ከመቶ ተጨማሪ ሪሶርስ ውጪ ሌላ ዕዳ አልመጣብንም። ስለዚህ የኢትዮጵያን ዕዳ ወደ ምንዳ እየቀየረ ያለ መንግስት ነው የሚለውን አረጋግጬ ልነግርህ እፈልጋለሁ። ቅድም እንደጠቀስኩት በኢትዮጵያ ውስጥ አሁን ባለው ሁኔታ የሀብት ከበርቴዎች ሳይሆን የስርዓት ከበርቴዎች አሉ ብለን እናምናለን። እነዚህ የስርዓት ከበርቴዎች የተወለዱት ወይም የተፈጠሩት ደግሞ የዜጎችን ሀብት በመበዝበዝ በሙስና እንዲሁም ደግሞ ከስርዓት ጋር ያልተገባ ትስስር በመፍጠር ነው ብለን እናምናለን። ስለዚህ አሁን ባለን አረዳድ ያሉት የስርዓት ከበርቴዎች ናቸው። እነዛን የስርዓት ከበርቴዎች ደግሞ በማስቆም ወደ የሀብት ከበርቴዎችን በመፍጠር እነዛ የሀብት ከበርቴዎች ለዜጎችም የስራ ዕድል በመፍጠር ለመንግስትም ትክክለኛውን ግብር በመክፈል የሀገር እድገት ላይ አስተዋጽኦ ከበርቴውን ማስቆም ማለት እኮ ኢንቨስትመንትን ማስቆም አይደለም። የተለያየ ከበርቴን የጠቀስኩልህ የሀብት ከበርቴና የስርዓት ከበርቴ ብያለሁ። በስንት ትከፍሉታላችሁ? ሁለት እየጠቀስኩልህ ነው። የሀብት ከበርቴ ብያለሁ፣ የስርዓት ከበርቴ ብያለሁ። ዴፊኒሽኑ ላይ መነጋገር እንችላለን። የስርዓት ከበርቴዎችና የሀብት ከበርቴዎችን በንጽጽር አስቀምጡ ብትባሉ ኢትዮጵያ ውስጥ የትኛው ይበዛል? የስርዓት ከበርቴ። የስርዓት ከበርቴ ይበዛል። ስለዚህ ከስርዓት ከበርቴው ላባደሩን ነው ከብዝበዛ እንታደገዋለን የምትሉት? በሚገባ። በጥቅሉ ግን ኢትዮጵያ ውስጥ የዳበረ የከበርቴ ስርዓት አለ የለም? የስርዓት ከበርቴ አለ። የዳበረ የሚለው ላይ ነው እንጂ ልዩነቱ የዳበረ የስርዓት ከበርቴ አለ። እሺ፣ ማንፌስቶአችሁ ላይ ሌላ ቦታ ላይ ደግሞ በኢትዮጵያ ውስጥ የከበርቴው ስርዓት በወጉ አላደገም ትላላችሁ። እርስዎ ደግሞ የከበርቴው ስርዓት ኢትዮጵያ ውስጥ ያለው የከበርቴ ስርዓት የስርዓት የሚሆን ምንም የዳበረ ነው እያሉኝ ነው። ስፔሲፊኬሽን ይጎለዋል ማኒፌስቶ ላይ እርግጥ ነው። ነገር ግን እያልን ያለ ነው የሀብት ከበርቴዎች መፈጠር አለባቸው። የሀብት ከበርቴዎች ስንል በትክክለኛው መንገድ ለመንግስት በትክክል ግብር የሚከፍሉ ሰርተው ያገኙ ከላባደሩ ገንዘብ በመበዝበዝ ያልበለጸጉ ሰዎች መፈጠር አለባቸው። እነዛ ሰዎች ለሀገር እድገት እኩል አስተዋጽኦ ማበርከት ከዚህ በኋላ ይፈጠሩ ነው ተፈጥሯል ነው የሀብት ከበርቴዎች ያሉ በኢትዮጵያ ውስጥ በጣም በጥቂት የሚቆጠሩ ናቸው ብለን እናምናለን። ከሌሉ እናንተ ይሄ ክርክር ከተካሄደ ከ4 ወራት በኋላ ይሄ አመት ከተጠናቀቀ ከ30 ቀናት በኋላ መንግስት ትረገባላችሁ። በ4 አመት ውስጥ እንዴት ያለ ከበርቴ ፈጥራችሁ ነው ከከበርቴው ገንዘብ ከፍላችሁ ለሌላው የምታከፋፍሉ? በቅድሚያ የስርዓት ከበርቴዎች እንዳይኖሩ እናደርጋለን። ከመንግስት ጋር ያልተገባ ትስስር በመፍጠር ራሳቸውን የሚያበለጽጉና ምናልባትም በየመሸታ ቤቱ 1 ሚሊዮን 2 ሚሊዮን በአንድ ምሽት የማይከፍሉ ከበርቴዎች መፈጠር አለባቸው ብለን እናምናለን። ምክንያቱም እነዚህ አሁን የጠቀስናቸው የስርዓት ከበርቴዎች ባልተገባ ሁኔታ የሀገርን ሀብት በማካበት ከስርዓት ጋር ያልተገባ ትስስር በመፍጠር ነው እየበለጸጉ ያሉት ብለን ነው የምናምነው። በትክክለኛ መንገድ ቅድም እንደነገርኩ የነፃ ገበያ ወይም ደግሞ የገበያ መር ኢኮኖሚ ነው የምንጠቀመው። የገበያ መር ኢኮኖሚ በመጠቀም ኢንቨስተሮችን እንስባለን። ኢንቨስተሮች ይሳባሉ፣ ፉክክር ይኖራል። ትክክለኛ የሀብት ከበርቴዎች ይፈጠራሉ። ስለዚህ ይፈጠራሉ ነው እያሉኝ ያሉት? አዎ የሀብት ከበርቴዎች ምንም ይሁን ስያሜያቸው ልዩነት አለው፣ መሰረታዊ ልዩነት አለው። ምንም ይሁን ማለት አንችልም። እሺ፣ በእናንተ በኩል የሀብት ከበርቴዎች ይፈጠራሉ ነው። በሚቀጥለው 5 ወር ውስጥ የሀብት ከበርቴዎች ተፈጥረው በሚቀጥሉት 5 ወር አይደለም። እናንተ መንግስት የምትሆኑት ከ5 ወር በኋላ ነው እኮ። ከዛ ፕሮሰስ ነው። ምንም ነገር ሂደት ነው። ኦቨርናይት ምንም ነገር የለም። ከፈጠራችኋቸው ከበርቴዎች ላባደሩን ትጠብቁታላችሁ። እኛ የምንፈጥረው የስርዓት ከበርቴ አይደለም። ላባደሩ መጠበቅ ያለበት ከስርዓት ከበርቴዎች።
ትብብር ለኢትዮጵያ አንድነት 5 ደቂቃ አለዎት። ትብብር ለኢትዮጵያ አንድነት ምርጫ የመፈክሮች ጉዳይ ነው ብሎ አያምንም። ምርጫ የዕለት ተዕለት ህይወታችን እየተሻሻለ ስለመሆኑ የሚያጠነጥን ሂደት እንደሆነ እናምናለን። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጪ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሐዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብና የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሐዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ።